ምንም ነገር ማዘጋጀት አልነበረብኝ። እሷ ለአንተ የሰጠች ለአንተ ያመጣችው ስጦታ ነው አይደል? እኔ ለአንተ የሰጠው ስጦታ ለአንተ ማመጣት ለአንተ ምንም ነገር ባረግልህ አንተ ምንም አይመስልህም። ይሄን ያብስራ ወይ አስወጣኝ ወይ ውጡ ውሃ ጠጣ። ያብስራ ምንክ ሐኪም ቤት ነኝ እኮ አኪስ ውሃ ጠጣ። ዞር በይ ሊመናሽ አንቺ ምንሽ ነው? እግዚአብሔር ምስክር ነው። ጋር ምንም አይነት ግንኙነት የለኝም እኮ አሁን እኮ አይደለም እያልኩ ያለሁት። ተረጋጋሽ ያብስራ በማርያም ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንዲሁም ደግሞ የያቡ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ እንግዲህ በጣም በሚገርምና በሚያሳዝን ቪዲዮ ነው። ግን መጀመሪያ ላይ ያው ጽጉን ሳላደንቃት አላልፍም። እኛን ወደንሶቿን አክብራ አለባበስሽን አስተካከይ ብለናት እንግዲህ እንደዚህ ሴት መስላ ውብ ድምቅ ብላ መጥታለች ማለት ነው። የምሬን ነው የምላችሁ በዚህ ሰሞን የምትለብሰው ልብሶቿ ማለት ነው ሳላደንቅ አላልፍም። እና ሴት ልጅ እንደዚህ ስትለብስ ነው የሚያምረው። እንዲሁም ከዛም በመቀጠል እንግዲህ ያብስራ ራሱን ስቶ ወድቋል። ባለፈው ቪዲዮ ላይ ጽጉና እኔ እንታረቅና ከዛ በኋላ እናወራለን ብሎኛል ብለ እንግዲህ ዛሬ ደግሞ መታ ሌላ አዲስ ነገር ፈጥረዋለች ማለት ነው። በጣም ነው የሚያሳዝነው። እቺ ልጅ በጣም ነው የምታናድረው የምታስጠላው ማለት ነው። ለምን ምን ችግር አለ? አንቺ በማትፈልግበት ቦታ ላይ ለምን መገኛቱን ትፈልጊያለሽ እንዴ? ሴትነትሽ ራስሽ አይበልጥም ወይ? ለምን ራሴ አይበልጥም ከምንም ነገር? ለምን ክብር ባለበት በምትፈለግበት ቦታ ላይ ኦሬዲ ስትገኙ ነው ደስ የሚለው ማለት ነው። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ተተርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ያለው እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ሰላም ይብዛላችሁ፣ ፈጣሪ አምላክ ይጠብቃችሁ እላችኋለሁ። እንግዲህ ዛሬ ጽጌ እንግዲህ ቢቅ ብላለች ማለት ነው። የያብስራ ልደት ነበረ። ልደቱን እንግዲህ አላከበርኩም፣ ኬክ እየቆረጸን ምናምን ቢያከብር ደስ ይለኝ ነበረ፣ ግን ያ አልሆነም ብላ ካለንበት ነገር አንጻር ያ አልሆነልኝም። እኔ ግን ዝም ብዬ ስጦታ አዘጋጅቻለሁ። በዚህ ስጦታ ደስ እንደምለው አልጠራጠርም ብላ እንግዲህ ያለውን ስሜቷን ገልጻለች። ያው የተሰማትን ነገሮቿን ገልጻለች። ግን ይሁን እንጂ ደስታቸው እንዲቀጥል አልሆነም ማለት ነው። ልጅቷ በመሀል መጥታ እንግዲህ ለያብስራም እንግዲህ ልደቱን እንኳን ተወለድክ ብላ ከዛ በኋላም እንግዲህ ከያብስራም ጋር ግጭት ተፈጥሯል። አሁንም ጽጌ ያብስራን እንዳታምን አድርገዋለች ማለት ነው። ለምን ያን ጊዜ ያን ቀን እሷን ይቅርታ ጠይቂያትና ከሷ ጋር እንታረቅና ከዛ በኋላ አወራሻለሁ ብሎኛል። ከዛ በኋላ እሱ ስልኩን ዘግቶ ጠፍቶብኛል ብሏል ማለት ነው። እንግዲህ ያብስራ እንደዛ ያደረገው ምናልባት ከጽጌ ጋር መጣላቱን ስላልፈለጋ ከጽጌ ጋር መታረቁን ስለፈለጋ ሊሆን ይችላልም ሳይሆን ይሆናልም። ለምን እኔ ከዚህ ልጅቷ ጋር ምንም አይነት ግንኙነት የለኝም። ምንም አይነት የፍቅር ግንኙነት የለኝም። ያውም ጥቂት ጊዜ ነው ያሳለፍነው። ከዛ በኋላ ደግሞ ብዙ ያው 3 አመት ማለት አስባችኋል? 1 አመት አይደለም እና ወይንም 2 ወር አይደለም። ገባችሁ አይደለ? እንግዲህ ጽጌ ራሱ ይሄንን ነገር አምና ባትቀበልና ብትረጋጋ ከሱ ጋር አብራ ብታወራ መልካም ነው ብዬ አስባለሁ። ለምን ወደፊት
ያብስራና እሷም ቢሆኑ ጽጌም ብትሆን ተረጋግታ ብትሰማ ብታወራው መልካም ነው ብዬ ነው የሚያስበው። በእርግጥ ለነገሮቹ ለመናገርም ላለመናገርም እዛ ቦታ ላይ ስትገኙ ነው ነገሮችን ልታውቁትና ልትረዱት የምትችሉት ብዬ ነው የሚያስበው። እና ያው እሱ እንደዛ ብል ራሱ ያኔም እኔ እናንተ ብቻችንን እናውራ እያለች ነበረ። ምናልባት እኔ እናንተ ብቻችንን እናውራ ስላለች ያው ሊያወራት ሊሆን ይችላል ብዬ ነው የሚያስበው። ገባችሁ አይደለ? ሌዳ አንቺ እኔ እናንተ ብቻችንን ማውራት አለብን እያለች በተደጋጋሚ እያወራች ነበረ፣ በዛ ቪዲዮ ላይ ነበረ። እና ለዛም ሊሆን ይችላል አንቺ ይቅርታ ጠይቂያትና ከዛ በኋላ እኔ አወራሻለሁ ብሏት ሊያወራት የቻለው በዛ ምክንያት ነው ብዬ ነው የሚያስበው እኔ ማለት ነው። እና እንደዛ ብዬ ነው የሚያስበው። እንግዲህ ጽጌ ብትረዳና ብትረጋጋ በጣም ደስ ይላል። ግን ያ አይደለም አሁን ነገሩ፣ ያ ሳይሆን እንግዲህ ያብስራ ራሱን ስቶ ወድቋል ማለት ነው። ልቤ ብሎ ወድቋል ከሷ ጋር ከልጅቷ ጋር እንግዲህ ከልጅቷ ጋር መከራከር አልቻለም ማለት ነው። ያው ክርክር መፍጠር እንግዲህ ግርግር መፍጠር ስላልቻለ እባክሽን አስወጭልኝ ብሏት እንኳን እያወራ እንግዲህ አልቻለም። ጽጌ እንኳን አንተ እንደዚህ ብለ እኔን አትሸውደኝም ብለ እያወራች ራሱ እንግዲህ ራሱን ስቶ ወድቋል። በዛ ሰዓት ራሱ እሱ ወድቆ እሷ በሯን ከፍታ ነው መሮጡን የመረጠችው ማለት ነው። በጣም የሚገርመውና የሚያሳዝነው ሰው ሆናችሁ እንዴት እንደዚህ አይነት ነገር ለማድረግ ትፈልጋላችሁ? የሆነ ሰውን ለመርዳት የሆነ ሰውን ለማገዝ እንጂ እሷ ግን እሱ ሲወድቁ እንኳን እኔ አልችልም ብላ ነው ጥላ እየወጣችው ማለት ነው። አስባችሁታል? እና እንደዛ ሆነ ነው ጥላ የወጣችው። እኔ ግን በጣም የሚገርመኝ ነገር ቢኖር ማለት ነው ለምንድነው ጽጉና ያቡ መገናኛት ሲፈልጉ ሩም የሚቀጣጠሩት? ይሄ ነገር ለኔ ሊገባኝ አልቻለም። ውድ ተመልካቾቼ እንግዲህ ወደ ቪዲዮ እወስዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እያረጋችሁ አበረታቱ። እስከዛሬም ላይክ እያረጋችሁ ለምታበረታቱኝ በርቺ ለምትሉኝ እህቶቼ ከልብ አመሰግናችኋለሁ። ፈጣሪ አምላክ ያክብራችሁ ላችኋለሁ። ዛሬም እንግዲህ ቪዲዮ ሲጀምሩ ላይክ እያረጋችሁ ጀምሩ። እንግዲህ የያቡ ስሜት ምንድነው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ጽጌ እንግዲህ ይህንን ስጦታ ሲሰጥህ እኔ እንግዲህ አንተ ምን አይነት ያው ፊሊንግ እንዳለክ ምን አይነት ሪአክሽን እንደምታሳይ ማያት ፈልጋለሁ። እንግዲህ ምን እንደሚሰማክ ማያት ነው የምፈልገው። ከካሜራ ጀርባ ሆኜ እንደሚያይ ሰው ነው ማያት የምፈልገው። ምን ይሰማሃል? ይህንን ስጦታ ለመስጠት እናትህን አማክሬያለሁ። ከእናቱ ጋር ተመካክሬ ነው ይህንን ነገርን ይሄ ስጦታ ሊያደርግ የቻልኩት ሊሰጥክ የቻልኩት ብላ እንግዲህ ጽጌ ተናግራለች። አስባችሁታል? እናቱን ጠይቃ ምንድነው የሚወደው እንግዲህ ምንድነው እሱ ደስ ሊለው የሚያስፈልገው ብላ እንግዲህ እናቱ ጋር እስከ መሄድ ድረስ ያንን ጠይቃ ነው ማለት ነው ስጦታውን ያዘጋጀችው። ስለዚህ እንግዲህ ስጦታውን አይተው ምን ይሰማዋል ብላ እንግዲህ እኔ ከካሜራ ጀርባ ሆኜ እንደሚያይ ሰው ነው ይህን ስጦታ ስትከፍትና ስታይ ያው ላንተ የሚሰማህን ስሜት አንተ የምታሳየውን ሪአክሽን ማየት ፈልጋለሁ ብላ የተናገረችው ማለት ነው። እና ያው በጣም ደስ ይላል ማለት ነው። እሱም በጣም ደስተኛ ነው። ስለዚህ ያው ሁለታችንም መተማመን አለብን። በውስጣችን ሁለታችንም የምንተማመን ከሆነ የምንተዋወቅ ከሆነ ሌላ ሰው ቢመጣም ሊያሸንፈን አይችሉም። ከዚህ በኋላም ብዙ ነገር ሊመጣ ይችላል ብለው እንግዲህ ያቡ ብዙ መልእክቶችን አስተላልፈዋል። እውነት ነው እንግዲህ ሁለት ሰው ካልተማመና በስተቀር ነገሮችን ማለፍ አይችልም ማለት ነው። ያኛውም ይሄኛውን ማመን አለበት። ጽጌ ያቡን ማመን አለበት፣ ያቡ ደግሞ ጽጌን ማመን አለበት ብዬ ነው የሚያስበው። እንግዲህ በሷም በኩል በሱም በኩል የሚመጣውን ነገር ለመወጣት ሁለት ሰው መተማመን እና መፈቃቀሩ በጣም አስፈላጊ ነው ብዬ ነው የሚያስበው። እና በጣም ደስ በሚለው ነገር እንግዲህ ያቡ ምን አይነት ስሜት ይሰማዋል የሚለውን ነገር አብረን የምናይ ይሆናል። ወደ ቪዲዮ ወስዳችኋለሁ። እንግዲህ ስጦታ ይከፈታል ወይስ አይከፈትም የሚለውን ነገርም አብረን የምንመለከት ይሆናል። ወደ ቪዲዮ ሊወስዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ እላችኋለሁ። ወደ ቪዲዮ ይሄ ስጦታ አረ ይገባል። ኖ ስማኝ፣ ይሄ ስጦታ ማለት ይሄ
ስጦታ ማለት በጣም ብዙ ያሰብኩበት በአጭር ጊዜ ውስጥ ቢሆን ያሰብኩበት የተዘጋጀሁበት በጣም ብዙ ነገሮችን ያማከልኩበት ስጦታ ነው። ይህ ስጦታ ስታይ ምን አይነት ሪያክሽን እንደምታሳይ ማየት ስለምፈልግ ከካሜራማኑ ጋር በስተጀርባ በኩል ሆኜ ነው የማይቀር እየቀረስኩ ነው የማይ በቃ ላይክ ፈልጋለሁ፣ ሪያክሽን ላይ ፈልጋለሁ። ይሄን የተጨነቅሽበት ስጦታ ምን ቢሆን ነው ጋይሶች? አዎ ማለት አንተ ስታዩ ይሄን ምን አይነት ነገር ነው ይፈጠር ማየት ፈልጋለሁ። ይኸውልህ ይህን ስጦታ ለማዘጋጀት ማን እንዳወራው ሽገዛል ማን ልታወራለሽ? ይሄስ አንቺ ባታውቂው ነገር አለ እንዴ? ስለ የለም ግን ደግሞ ያው ከኤክስፒሪየንስ ማን ታወራለች? እኔ እንጃ። ማዘር ማማ እስቲ እግዚአብሔር ቆይ አሁን አልከፍተውም ነው አሁን ሳይሆን የምትከፍተው እና ማማ ሚስጥር የተናገረች ሚስጥር የተናገረች ተጋፍተል እንግዲህ ይሄንን ማለት ነው ምን ያህል اختر سنتروم مع 27 نوع من መጥቻ አወራሻለሁ አላልከኝም? ከዛ ስልክን ዘግተህ በዛው ጠፋክ። ማላገኝ መስሎ ምንድን ነው ያለሽ? እናወራለን አለኝ። እናወራለን እና እናወራለን ማለት ታዲያ ምን ማለት ነው? እናወራለን ጠይቂያት፣ ንገሪያት፣ ይቅርታ ቢያትና ከእሷ ጋር ከታረኩኝ በኋላ አንቺን አወራሻለሁ አላልከኝም ብለሃት? አንተ ሪከርድ አለኝ እንዳትዋሽ። ሪከርድ አለኝ አሰማታለሁ አትዋሽ። አሰኳት ስሜታ ብለሃል አላልክም እኮ ብለሃል አላልክም። ምንድን ነው ያልኳት? ምንድን ነው ያልካት? ምክንያቱም አንቺ ስልኬን እያነሳሽ አይደለም መታ ራሷ አንቺ ይቅርታ እንጠይቅሽ አልኩኝ። ዳትሰት ከዛም በኋላ እናንቺ እናወራለን ማለት ግን እኔ ወጥ ውስጥ ትገቢያለሽ ማለት አይደለም። እናወራለን ለምን አልካት? እንድትወጣ አልፈለግክም አንተ ከኔ ወጥ ማለት ነው? ምን ማለት ነው? ያስራው ነገር ማበላሽ ነው የፈለግከው ወይ? ጀመረሽ ደግሞ ሱቁን እንደዛ በጀመረ ተረችኝ። አይናች ምንም አይታመር አንቺ ወደ ሴት ልጅ ስራት ነሽ። አንተ ስራት አንቺ ምንድነሽ? ዛሬሽ የመጨረሻችን አይደለም እኔ የምለው እንግዲህ ልጁ አልፈልግሽም ማለሽ አንቺ በግድ ካልሆናት ያለሽ እንዴ እናወራለን ማለት እኮ አንቺ እኔና ብቻችን እናወራ ስላልሽ ነው እንዴ? ጽጉም እዚህ መሀል ላይ ያው ተረጋግተሽ መረዳዳት ያስፈልጋል ብዬ ነው የማስበው። እንግዲህ አንቺ አልፈለግም ካልሹ እሱ በግዴታ እኮ አንቺን የሚፈልግበት ምንም አይነት እንትን ይኖራል ብዬ አላስብም። በቃ አንቺ ራስሽን ሴትነትሽን በቃ ያለሽበትን ራስሽን ራሱ እንደ ውድ ነገር ማየት አለብሽ ብዬ ነው የሚያስበው። የምሬን ነው ምላችሁ። እንግዲህ እናወራለን ማለት ምን ማለት ነው? ከኔ ህይወት እንድትወጣ አልፈለግክም ወይ ብላ ጽጉም ማውራቷ ያው ትክክል ነው። ለምን እናወራለን ብለ ተናገርክ ብለ መጠየቋ ራሱ ልክ ነው ማለት ነው። እንግዲህ ስለዚህ ዋሽተሃል አንተ እንደዚህ ብለኸኝ እኔን ዋሽተኛል ለምንድን ነው እንደዚህ ያልከው ብላ ነው ጽጌ እያወረቻለችው። እንግዲህ እርግጠኛ ነኝ ሁለታቸውንም ለመበጥበጥ ብላ ነው እየመጣችው ማለት ነው። እኔ ግን በጣም ነው የምታስጠላኝ፣ ጌታን ነው የምላችሁ። እንግዲህ ሁለታቸውም ጥሩ ጊዜ ጥሩ ቆይታ ለማሳለፍ ነበር የመጡት፣ ያ ግን አልሆነም ማለት ነው። ዛሬ እንግዲህ በድጋሚ መታ ነገሮቹን አበላሽታለች። ጽጌም ደግሞ ከያቡ ጋር ያለውን እምነት እንዲያጣ እያደረገች ነው ማለት ነው ያለችው። ያው እንግዲህ እንዴት እነሱ እስካሉበት ቦታ ድረስ ራሱ እንዴት ነው አውቃ ልትመጣ የምትችለው? ወይም እነሱን እንትን እያደረገች እስካልመጣች ድረስ ማለት ነው። እና በጣም ነው የሚገርመው። እና የምሬን ነው የምላችሁ ሴት እህቶቼ እውነት ራሳችሁን ውድ አድርጉ፣ በማትፈለጉበት ቦታ ላይ አትገኙ ማለት ነው። እንግዲህ በጣም ያሳዝናል። ያቡ ቢከራከርም አይሆንም ብላትም እንግዲህ ሊሰማ አልፈለገችም። ነግሬክ ነበረ አለቅህም ብለ እንግዲህ እያወረች ነው ማለት ነው። እንግዲህ አንቺ ብትነግሪውም ባትነግሪውም በግድ የምታደርጊው ነገር አለ ብዬ አላስብም። በግድ የሚፈጠር ነገር አለ ብዬ አልገምትም ማለት ነው፣ በሚገርመው ሁኔታ ማለት ነው። ስለዚህ አንቺ ያቡን በግድ እንደምትወስጂው ምናምን ነገር ነው እያወራሽ ያለሽው ማለት ነው። ስለዚህ በግድ የሚሆን ነገር ስለሌላ ከሰው ህይወት ውልቅ ብለሽ ብትወጪ መልካም ነው ብዬ ነው የሚያስበው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ። እንግዲህ ያቡ ራሱን ስቶ ወድቋል ማለት ነው፣ በጣም በሚያሳዝነው ሁኔታ እና በጣም ነገሮቹ በጣም ያሳዝናሉ። እንግዲህ እሷ ምንም ሊመስላት አልቻለም። በዛ ሰዓት እንኳን እሷ እየሮጠች ነው እየወጣችው ማለት ነው። ባይገርማችሁ
እሱ ራሱን ስቶ ወድቆ ምናምን እሷ እየሮጠች ወጣች ማለት ነው። በቀጣይ በሌላ ቪዲዮ ላይ እንገናኛለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ